ይድሃ ቀርቶ ያፏጫል በቂጧል እንዴ ትቀልዳለህ እንዴ? እቺ ማሬት የምትባል ልጅ በዚህ ድፍረቷ ሌላ ጓደኛ እንዳታበሰች እሷ የሚገባትን ቅጣት ታደርጋለች። እንግዲህ ለአንዴና ለመጨረሻ ጊዜ አንደኛው ሰንኮፋችን ከላያችን ላይ ተነቅሏል። ሌላ ማናቀውም ሰንኮፍ አለ ማለት ነው። ማስተር ኦፍ ዘ ጌም መድብል ሆኗል። እውነት ጨዋታው ያለቀ ነው ይመስላል። ግን ከ3 ሳምንት በኋላ ነው ሰርጉ ብለው ወስነውታል። እንዴ እና ከ3 ሳምንት በኋላ ሊረገጥ ነው? ቀላል እንረግጠዋለን። ግራ ጎን ክለማ በጣም ቸኩያለሁ። እኔ በጣም ሱቅ ነው። ሁሌም ቢሆን የሚያስቀና በጣም ደስ የሚል ቤተሰብ ነው የሚኖረን። በሚገባ የሁለታችንም ህልም እውን የሚሆንበት ሰዓት ደርሷል። ምን ሆናል? የካሌብ ሰዎች እየተከታተሉኝ ነው። የካሌብ ሰዎች? ለማንኛውም ተረጋጉ። እዚህ እንደገባሁኝ ላያውቁ ይችላሉ። ተገላገለ ስንል ደግሞ እሱ ተተካ። ተረጋጉ። አይ ሰላም ነው። ይቅርታ ሁላችሁንም በጠበጥኳችሁ አይደል? እኔ እኮ በቃ እዚህ ቤት ውስጥ ምንም ችግር እንዲደርስ ስለማልፈልግ ነው። ምንድነው ምን በደብረ ማናገር ምንድነው ችግሩ? የካሌብ ሰዎች እየተከታተሉኝ ነው የሚለው። ለነገሩ እኮ ይግልጽ ዝና እንደሌለ ሲያረጋግጡ ወደኛ እንደሚያናጥሩ ይሄ ግልጽ ነገር እኮ ነው። ደግሞ ደህና ሰላም ስንል ሌላ ደግሞ ያሳድድ። አይ ካሁን በኋላ ማንንም አያሳድድም። ይሄ ጦርነት ከኔ ጋር ብቻ የሚሆን ነው። ጀመረ ደግሞ። እባክህ ብሩክ አንድ ጊዜ አዳምጥ። እኔ ካሌብን ዛሬ ብቻ አይደለም የማውቀው። እሱን እኮ 80 ጊዜ ነገርከኝ አይደል? እርግጠኛ ነኝ እኔ ዘሩባቤል እንደሆንኩኝ ካወቀ ጠቡ ከእናንተ ጋር ሳይሆን ከኔ ጋር ብቻ ነው የሚሆን። ዘሩባቤል ግፊ ኤፍራታ ገፋ ግፊ። እንዴ ኤፍራታ ቀልድ ነው እንዴ? 38 ሺህ ብር ቀልድ ነው? ወርቅ ኤፍራታ ዝም ብለሽ እንደ ቀልድ ሲገባ ዝም አይኔ ጥቁር አዝሙድ። ቆይ አንተ እዚህ ምን ትሰራለህ? ወርቄን ፈልጌ ነው። ደግሞ ወርቄ ማናት ብለሽ እንዳትጠይቂኝ። ይሄ ቀልድ መሆኑ ነው? ቀልዱንማ እኮ ቀለበቱን በመዋጥ የጀመርሽው አንቺ ነሽ። ሰወልዱ እንኳን የኔ ያክል ማመጥ አይመስለኝም። ግን ወፍ የለም። እኔ ወፍ ምን ያደርግልኛል እንዴ? ያን ሁሉ ምግብ ወጣሽ። ቆይ እንዴት ነው ማይኖር? ሆዳም ነሽ እያልከኝ ነው? ሲጀመር ከቤት መውጣት እንደማልፈልግ ነግሬ ነበር። ይሄ ፊልም ላይ ድራማ ላይ እያየህ ልቀናጣባት ኑሮ እራት ብለህ ወጣህ ቀለበት አጋብዘኝም ነበር። እሺ እኔ እስከዛሬ ቀለበት አላረክልኝም ስላልሽ አንቺን ሰርፕራይዝ ማድረግ የነበረ። ቆይ ግን እሺ አሁን ሆዴ ላይ የሆነ ነገር ቢፈጠርስ? እኮ ለዛ እኮ ነው የፍራቴ ይኸውልሽ በጊዜው ውጪ። እሺ እንዴት ላውጣው? ወይስ ይሆናል የዘጋው? ግድ የለሽም የኔ ጥቁር አዝሙድ ይኸውልሽ፣ ግድ የለሽም። ድጋሚ አንዴ ሞክሪ፣ አይጠፋም። ድጋሚ ሞክሪ። አሁን ወደ ቤት ትወስደኛለህ ወይስ አትወስደኝ? ምን ይመስላል ሲያስጠላ። ይኸውልሽ እዛም ቢሆን አይቀርልሽም። እሺ እንደውም እዛ ሳይሻል አይቀርም። ወይኔ መርዙ ገና ለገና ከማሌት ገንዘብ ተቀበልኩ እችን ገንዘብ አገኘሁ ብሎ እንዴ ቀለበት እንኳን አላረግላት። ቆይ እሺ ዝም ብዬ እጇ ላይ ባረግስ እንዴ? ለድሃ ከ20 ብር በላይ አትስጠው፣ ብትሰጠውም ይጠላዋል የሚባለው ለካ እውነት ነው። ሽንቴ እንኳን እምቢ አለኝ። በእናትህ ኤፍራታ እና አሁንም ዳይመንዱ አንተ ጋር ነው ማለት ነው? ዳይመንዱን ለፈረንጆች ከሸጥኩት በጣም ቆየ። ስለዚህ አሁን አንተ ሀብታም ነህ፣ እኔ ደግሞ ስለዚህ ነገር አላውቅም አይደል? ብሩክ ይህንን ነገር ልነግርህ ቀን እየጠበቅኩ ነበር። መቼ ነበር ልትነግረኝ አሰብከው? የእውነት መድብል በጣም ድብቅ ሰው ነው። ቆይ ይሄ ነገር ለምንድን ነው እናንተ በጣም ያሳሰባችሁ? ልጄ ታማ እንደዛ ማሳከም አጥቼ ያን ሁላ አሳሪን ስበላ ግን አንተ እስር ቤት ብትሆንም ግን ይሄን ነገር ታውቅ ነበር አይደል? ብሩክ እኔ በምሳሌ የሚጨክን አንጀት ያለኝ ይመስልሃል?
እኔ እስር ቤት እያለሁ ዳይመንዱ አልተሸጠም ነበር። እስር ቤት እያለሁም ዳይመንዱን ለመሸጥ ሞከርኩ፣ ግን ማምነው ሰው አጣሁ። ከወጣው በኋላም ከብዙ ሰዎች ጋር ዳይመንዱን ለመሸጥ ብዙ ግንኙነት አደረኩ። ያኔ ነው የተሸጠ። ደግሞ ቆይ ይህንን ለእናንተ ማብራራት የሚጠበቅብኝ አይመስለኝም። ልክ ነው። ለነገሩ እኛ በአንተ ህይወት ምን አገባን? ብሩክ እኔ ደክሞኛል፣ ገብቼ ልረፍ። ሶሪ። ቆይ እሺ፣ አሁን እዚህ ላይ እኔ ጥፋቴ ምንድን ነው? አንተ ለኛ በጣም ብዙ ነገር አድርገህልናል። እሱን ደግሞ መቼም አንረሳውም። አሁንም ቢሆን አድርግላችኋለሁ፣ ምክንያቱም እናንተ ለእኔ ቤተሰቦቼ ናቸው። ብሩክ ትንሽ ስለተጨናነቀ ነው። ሲረጋጋ ይመጣል። ይቅርታ፣ በጣም ይቅርታ አድርጉልኝ። የሁላችሁንም ሙድ ነው ያበላሸሁት። ይቅር በሉኝ። አንተም ግባና አረፍ። እንግዲህ ተረድቻለሁ። እሺ፣ አመሰግናለሁ። እሺ፣ ሰላም ደሩ። መድብል እራት ላቅርብልህ? አይ ይበቃኛል። አንቺም ግቢና አረፍ በይ ቅድስት። አንተ ለክፋት ብለህ ምንም ነገር እንደማታደርግ አውቃለሁ። የሚናገረውን ነገር እየሰማሽ ነው አይደል? ቆይ እኔ እንዴት ነው በምሳሌ ላይ የምጨክነው? በወቅቱ ትልቅ ጭንቀት ላይ ስለነበር ይሆናል እንደዚህ ሆነ። ደግሞ ያ ዳይመንድ ከየት እንደመጣ ሳያውቅ ነበር ልጁን ሊያሳክም የነበረው። በእርግጥ ዳይመንዱ የተገኘው በህገ ወጥ መንገድ ነው። ቢሆንም የኔ የላቤ ውጤት ነው። እድሜ ልኬን ጉልበቴን ያጠፋሁት ካሌብ ቤት ነው። ስለዚህ ይሄ ዳይመንድ ለእኔ ያንሰኛል እንጂ አይበዛብኝ። በቃ መድብል አንተም ግባና አረፍ በል። የካሌብን ነገር መላ ማድረግ አለብኝ፣ አለበለዚያ ይሄ ቤት ሰላም ማጣቱ እንደምን እናደርጋለን። ቆይ ምን ሆነሃል እንዴ? ቅድስት ምን እያልሽ ነው? ልጄን ለማሳከም ያን ሁሉ ፈተና ሳይ ምን ረስተሽው ነው ወይስ ምንድነው? ዳይመንዱ ከየት እንደመጣ በምን ታውቃለህ? ግን ሲመስለኝ መድብል ድሮ የህገወጥ ስራ ነበር አይደል የሚሰራው? ለነገሩ ልክ ነሽ። እሱ ህገወጥ ስራ ሰርቶ ባመጣው ገንዘብ እንኳን ልጄን አላሳከምኳትም። እርግጠኛ ነኝ መድብሌን ነገር መናገር ያልፈለገበት የራሱ የሆነ ምክንያት ይኖረዋል። እንዴ ቅድስት፣ እሱ እኮ አንድ ወንድሜ ነው። እንዴት ከኔ ይሄን ነገር ይደብቃል? አሁንም ቢሆን እኮ ለተናገረበት ምን ያክል እንደተጨነቀ ባየው። እርግጠኛ ነኝ ካሌብ የሚባለው ሰውዬ ግን ከዝና የሚበልጥ ይመስለኛል። እሱም ሀሳቡ እኔ ከሱ ጎን እንድርቅ ነበር። እኔ ግን መቼም ይሄን ነገር አላደርግም። ይሄን ነገር እስከሚጠናቀቅ ድረስ መቼም ከሱ ጎን አልርቅም። መቼም ብቻውን አልተውም። ብሩኬ በቃ ይሄን ሰፈር ለቀን ለምን ሌላ ቦታ እንሄድም? ምን እያልሽ ነው ቅድስት? ድጋሚ ሌላ ጭንቀት ሌላ መከራ ውስጥ መግባት አልፈልግም ብሩኬ። በቃ ካንተና ከምሳሌ ጋር ሰላም የሆነ ህይወት ነው መኖር የምፈልገው። አይኑ ስሚ፣ ይኸውልሽ ካሳለፍነው ጊዜ በላይ መቼም ከባድ ጊዜ አናሳልፍም። እሺ ከዚህ በኋላ እሺ፣ እመኝ። እሺ ሁሉም ነገር እናልፈዋለን። በእርግጥ የካሌብ ውድ ነገር መድብል ጋር ካለ ሰውየው የሚፋታው አይመስለኝም። መድብል እኮ ባለቤታችን በጭንቀታችን ጊዜ ያገዘን ይረዳል። አሁን ግን እሱ ችግር ጀርባችንን ልንሰጠው ይገባል። እንዴት መች ጀርባችንን እንስጠው አልኩኝ፣ ግን ደግሞ አልዋሽም፣ በጣም ፈርቻለሁ። አይዞሽ ይሁላ ከፈጣሪ በታች እኔ ያለሁልሽ፣ ምንም ልትፈሪ አይገባም። ይሄ ነገር ግን በቶሎ የሚያልቅ ይመስላል። ለብሩክና ለቅድስት ሰርግ እኮ እየተዘጋጀን ነው። ከፊታችን ደግሞ ብዙ ደስ የሚሉ ጊዜያቶች እየጠበቁ ነው።
ላይ የነገርኩሽ እኮ ይህን ደስታችን ማንም ሊቀማኝ አይችልም። በእርግጥ የኛ መከራ ከዝና ጋር አብሮ ያበቃ ይመስለኛል። ግን ደግሞ እንዳልከው መድብል ባለውለታችን ነው። ብቻውን ልንተው አይገባም። መድብል ምናልባት ግራ ስለገባው ሊሆን ይችላል። ካሌብ ደግሞ ብዙ ሚሊዮን ብሮችን የሚያወሩት ሰው ነው። እቺ ገንዘብ ለሱ በጣም ትንሿ ናት። ከሳር ቤት ላይ አንዲት ሰበዝ መምዘዝ ያህል። እንዳፍ ባረገውና ከዚህ ጭንቀት በተገላገል ደግሞ በጣም ደስ የሚል ምሽት እያሳለፍን ነበር። ሙላዬ ወደፊት በራሳችን ቤት ይህን ውብ ምሽት እንደግመዋለን። ተስፋ አለኝ። እንዴ ዛሬ እኔ ቅድስዬ ሳላግዝሽ ቁርስ መስራቱን እንቅልፍ እኮ ይዞኝ ነው። ወይ ሉላ ደግሞ ኧረ ምንም ችግር የለውም። በይ አሁን ቁጭ በይ፣ ቁርሱም ቀራርቧል። መጀመሪያ ግን እንዴት አደረሽ አይቀርም ነበር? እሱ እውነት ነው። እንዴት አደራችሁ? ቁጭ በሉ በሉ፣ አሁን ቁጭ በሉ። እሺ ብሩክ ይመጣ። እንዴት አደራችሁ? ምሳሌ ማታ ስታጠና ነበርና ተረፍ ብዬ ነው። ኧረ ቅድስት ቁርስ ትብላ። ውይ ትተኛ። በጣም አምሽታ ነው ያጠናችሁ። ስትነሳ ሰራላታለሁ። ሌላ መድብል ይችላል። መተዳል የታደራችሁ እንዴት አደረኩ? በስመ አብ ልክ እንደ ቤተሰብ ተሰብስበን እንደዚህ ቁርስ መብላት ናፍቆኝ ነበር። በጣም ደስ ብሎኛል። ወንድም አለ አሁንም እንዳኮረፍክ ነው። ኧረ እባካችሁ አስታርቁኝ ከዚህ ሰው ካለ በለዛ እኔ በቃ ራሴን ላጠፋ ነው። በእውነት ምን እያልክ ነው? አመረርክ እንዴ? ኧረ እኔ እየቀለድኩ ነው። እና ይሄ ታዲያ ምን አይነት ቀልድ ነው ታዲያ? ኧረ ወንድም አለም ይቅር በለኝ። ይልቅ ቀናችንን በይቅርታ እንጀምራት። በእርግጥ ምንም ቂም አልያዝኩብህም ነበር፣ ግን ደግሞ ተቀይመኛል አይደል? መድብል፣ ስለዚህ ነገር እኮ ልትነግረኝ ትችል ነበረ። ግን ብሩክ በቃ ነገሩን ተው። ሞገስ እውነቱን ነው። አሁን የቀረብነው በአንድነት ማዕድ ለመብላት ነው አይደል እንዴ? ይህንን ቀን የሰጠንን አምላክን ማመስገን ሲገባን እንጨቃጨቃለን። ቅድስት እውነቷን ነው። ይልቅ አሁን ማሰብ ያለብን ስለ ሰርጉ ብቻ ነው። እንዴ እንደዚህ አይነት ውጥረት ውስጥ ሆነ እንዴት ነው ስለ ሰርግ ማሰብ እንችለው? ብሩክ ማንም ውጥረት ውስጥ የገባ የለም። የካሌብ ጉዳይ ከሆነ እኔ ካሁኑ መላ እያበጀውለት ነው። ምን አይነት መላ? ማታ ላይ ከዝና ጋር የማይጠፋውን ሰውዬ አይቼዋለሁ። እሱ ነው ሲከታተለኝ የነበረው ይመስለኛል። የዝናን ቦታ ለሱ ይሰጡት ይመስለኛል። እና ምን ልታደርግ ነው? ሰውየውን በገንዘብ ገዝቼው እንደ ከበር አብሮኝ እንዲሰራ አድርጋለሁ። አልገባኝም። የካሌብ ሰውዬ ላንተ መረጃ እንዲያቀብልክ ነው? ማታ ተኝቼ ሳስብ ነው የሀሳብ ይመጣልኝ። አያችሁ፣ ገንዘብ ካለ ለዚህ ይጠቅማል። ይህን ሰውዬ በገንዘብ ከገዛሁት ካሌብን በእጄ እንዳስገባሁት ቁጠሩት። ውሃ የሚያነሳ ሀሳብ ይመስላል። ስለዚህ ችግራችን በዚህ ተፈቷል ማለት ነው። ለመሆኑ ዳይመንዱን ምን ያህል ገንዘብ ነበር የሸጥከው? ትንሽ ነው፣ ወደ 10 ሚሊዮን ብር ይጠጋል። ስለዚህ አሁን በዚህ ገንዘብ የራስን ህይወት መጀመር አለበት። ማታ የወንጀል ገንዘብ ነው ምናምን ስትያል ነበር። እንጂ ደግሞ እርግጥ ነው የወንጀል ገንዘብ ነው። ታዲያ ምን ላደርግ እችላለሁ? ለካሌብ ልመልስለት? ያን ያህል እንኳን ጅል አይደለሁ። ወይ ደግሞ ለእርዳታ ድርጅት ልሰጠው? ያን ያህልም ጻድቅ አይደለሁ።
ይኸውላችሁ ይሄ ገንዘብ በእርግጥ የካሌብን እያንዳንዷን እንቅስቃሴ እንድቆጣጠርበት ያግዘኛል ይመስላችሁ? አንተ ግን የነዝናን ወንጀል ለማጋለጥ እየጣርክ የራስን ወንጀል መደበቅ ትንሽ ክላሽ ያደርግብህ። ወይኔ ብሩክ ምን አለ ብትሆ። በእርግጥ ብሩክ ልክ ነው። ራሴን ከወንጀል ካራቁኝ በኋላ ገንዘቡ በህገ ወጥ መንገድ የተገኘ ነው ብዬ ለህግ ለማቅረብ ከራሴ ጋር ፍሬ አልባ ትግል ብዙ አድርጌያለሁ። እኔም እኮ በህገ ወጥ መንገድ ያሰባሰብኩትን ሀብት ለማስመለስ ነው ይሄን ያህል ሞጣ ወርደው። ደግሞስ ያለው መጽሐፉ ንጹህ ያለ ከዚህ መሀል ይወገራት አይደለም ይለው እንዴ? ማናችንም እኮ ፍጹም አይደለም። ግን ደግሞ ሁላችንም ወንጀል አንሰራም። ብሩክ ምን ሆነ ካል ዛሬ ከትናንት ጀምሮ ምንድነው? ቆይ ብሩክ የኔ ወዶን ነው። አንተ ሁሌም ልክ ነህ። ብቻ እኔ በለውጤ ልቆይ እንጂ ይሄ ነገር አንድ ቀን መስተካከሉ አይቀርም። እሺ አሁን ጭቅጭቁን ተውና ቁርሳችን እንብላ። ሄሉ ላይ የጊዜ ይስጥሽ በእናትሽ። በሉ አሁን ይሄንን ፈጣሪ ሰጠንን ማዕድ በፍቅር እንብላ። አይለይብን፣ አይንሳን። አሜን። ያራልና ሞገስ አስይጂ ይቅርታ ቤታችን እኮ ነው እንግዳ ቁጭ ብሎ ሰው ለሰው እኔ ነኝ ያጠፋሁት አይደለም። አሪያ አስይጂ እሺ እሺ ቅድንኪ ኧረ ጨምር ምን ነው ችግር የለም አብረን እንበላለን ሙዚቃ ያዙ ሉላ እኔና አንቺ አብረን እንበላለን። ሞገስ ያዝ እንጂ እሺ ሉላችን ጨምሪ ጨምር ሉላ ሞገስ እሺ ጨምር ሞገስ ጨምር ደግሞ ይገርማል። ትልቁን መርጬ ያዝኩት። እሺ በቃ ቅድስት ግን ምን ሆነሽ ነው በጠዋት እንጀራ በወጥ የምታቀርቢ? ጨጨብሳ ወይ ፍርፍር ምናምን የለም እንዴ? በቃ ምን አዲስ ነገር አለ? መድብልን እየተከታተል ነው ነበር፣ ግን ለትንሽ አመለጠን አለቃ። ለነገሩ አይገርመኝም። አንተ ሴዝና ግርፍ አይደለ? ድሮ ተከራይተው የነበሩበት ቤት ሄደን ነበር፣ ግን ከዛም እንደለቀቁ ነገሩን። መድብል ግን አሁንም እዛው ሰፈር ነው ያለው አይደለ? አዎ፣ ምናልባት ግን ደግሞ ለጥንቃቄ ያክል እዛው ሰፈር ሊሆንም ይችላል። እሺ ኢየሱስ ሲሆን ያቺ ማነች? ትትና ነው? አዎ፣ የሷ ልጅ ጉዳይ የት ደረሰ? እሷንም እየተከታተልናት ነው። ቆይ እናንተ ይሄን ብቻ ነው የምታውቁት? እየተከታተልን ነው፣ እየሞከርን ነው፣ እየጣርን ነው። ትሰማለህ? እኔ ውጤት ነው የምፈልገው። አቶ ሀብቱ እና ይስጥልኝ። እንደምን አለ ካሌብ? ቴንክ ዩ። ከአንተ ጋር ጨርሰናል፣ መሄድ ትችላለህ። ስማኝ፣ መንገድ ላይ ስትወጣ በዚህ ልብስ እንዳትወጣ፣ ልብስ ቀይረህ ሄደህ። እሺ አቶ ሀብቱ፣ እኔ እኮ ክለቤን ብቻ መስሎኝ ነበር፣ ለካ ቤቴንም ታውቀዋለህ። ከፈለኩ ቤቴ ይጠፋኛል ብለህ ነው? ይሁን፣ ለማንኛውም እንኳን ደህና መጣህ። እስኪ አመሳስሉት። እቺን ነገር አሁንም ትወዳታለህ አይደል? እኔ ከሀገሬ ናፈቀኝ ጠላዋ ብቻ ነው። ደጅ ላይ ያየኋት ልጅ በጣም ቆንጆ ነች እና እሷ ታስተናግድ።
ደግሞ ያቺ ማህሌት የምትባል ልጅ ያን ሁሉ በደል አድርሳብህ ድጋሜ እሷን ለማግኘት መሞከርክን ሰማው። ቆይ ምን አይነት ሴት ብትሆን ነው? ስለሷ አጭበርባሪ ሴት እንድትነግረኝ አልፈልግም። ደግሞ ምን አጠፋች? ለነገሩ ጥፋተኛው እኔ ነኝ። ማለት አልገባኝም። የባለፈው ሳያንሳት እንደገና ሌላ 3 ሚሊዮን ብር ልታጭበረብረኝ ነበር እኮ። ምን? እንኳን አገኘሁሽ። እየፈለኩሽ ነበር። አይገርምም? እየፈለኩሽ። ኧረ እኔ ራሴ እኮ እየጠበቅኩ ነበር። መርዙ ጉድኝ ይላለሁ። ጉድንኩኝ። ጉድ ያልሽው እንግሊዘኛው ነው ወይስ አማርኛው? ገንዘቤን ተዘረፍኩ እያልኩ ነው መርዙ። በይ በይ፣ እኔ እንደዚህ ነበር እኔ ጋር አይሰራም እንዴ። በአሁን ቀሪ ገንዘብ አምጪ። የምን ገንዘብ? ይኸውልሽ አሁንም የአቶ ሀብታሙ ስልክ እኔ ጋር አለሽ። ደውዬ ሁሉንም ጉድሽን እንዳላዝረጠርጠው። ለምን ከፈለከው አሁን ደውላ አትነግረውም? ቆይ ለምንድን ነው ይሄን ነገር ስነግርሽ ደንቀጥ እንኳን አትይም እንዴ? ሰውየው ስለ ሁሉም ነገር አውቋል። እባክህ ማለት ብቻ ዋቴ መሆኑን አወቀ እንዳትይ። እሱ ነው የሚገርምህ እንዴ? ያቺ ኤደን ያለኝን ገንዘብ በሙሉ ጠራርጋ ወስዳብኛለች። ደግሞ ኤደን ማናት? ለማንኛውም ማንም ትሁን ማንም አይመለከተኝም። ቀሪ ገንዘቤን እፈልጋለሁ። ስጪኝ። አትሰማኝም እንዴ? ሁሉም ነገር ተበላሽቷል እያልኩ ነው። አቧጩ ሰምቼሻለሁ። ቆይ እና አሁን ምንም ነገር የለኝም እያልሽ ነው? ይልቅ አንተ ጋር ካለው ትንሽ እንድትሰጠኝ ስፈልግ ነበር። ወይኔ መርዙ፣ ገና ለገና እኮ ካንቺ ቀብድ ተቀብያለሁ ብዬ ያለኝን ገንዘብ በሙሉ በአንድ ሳምንት አጠፋሁት። ምን አጠፋሁት? አጠፋኝ ነው እንጂ የሚባለው። ድሀ ቀንጡ ያፏጫል በቂጧል። እንዴ ትቀልዳለህ እንዴ? እንዴት ነው አንድ ሳምንት ባልሞላ ጊዜው 80 ሺህ ብር ጨረስኩ የምትለኝ? አይገርምሽም? እኔ ራሱ ኑሮ ምን ያህል ጣሪያ እንደለካ ያወቅሁት በዚህችው ሳምንት ነው። በዚህችው ትሰማኛለህ? እጄ ላይ ምንም 5 ሳንቲም የለኝም። የምበላበት ገንዘብ እንኳን የለኝም። የዶ ቤታችሁ እንኳን ብመጣ ለቀዋል ተብዬ ነው። እውነቴን ነው። ከዚሁ ከቀጠልኩ ገና ከጭንቅላቴ ጋር መላቀቄ የማይቀር። እሺ አሁን ወዴት እየሮጥክ ነበር? ፖፖ ለገዛ እየሄድኩ ነው። ቆየት እንዳለ ታውቂያለሽ? ደግሞ ለማን ነው ፖፖ የምትገዛው? ለእህትሽ ነው። ምን? ባይገርምሽ ግማሹን ገንዘብ ያወጣችው እህትሽ ነች። ገንዘቡን ያወጣችው 38 ሺህ ብር ፎጭ አድርጌ የገዛሁትን ቀለበት እህትሽ ዋጠችው። ይቻ ጋሰስ አንተ አብደሃል እንዴ? ለቀለበት 38 ሺህ ብር? ልክ ነሽ። ጤነኛማ አይደለሁም። ሲኖረ አጠፋፈ ሌላ፣ ሲጎል ሰው አንቀለት በላ እግዜር ማውቆ ይዞሃል አንቆ የተባለለት ማን ይመስልሻል? ለኔው ለከሌ ማን ተጃንጥራ? ወይኔ ባርኩ ወይ ጉድ! ኧረ እባክህ አንተ ሰውዬ ስጠኝ። የምርህን ነው ግን እያወራኝ ያለ? እንደዛ ከሆነ ይቺ ልጅ እውነትም ቀይ መስመሯን አልፋለች ማለት ነው። ይልቅ ስለሷ ላወራ አይደለም እዚህ ድረስ የመጣሁት። አንዳንድ ሰዎች አሉ አብረን እንሰራለን ስላልከኝ ነበረ መምጣትን አውቄ እዚህ ድረስ የመጣሁት። ታዲያ ምን ችግር አለው? በደንብ እንሰራለና። ገንዘቡ አሁን ካለኝ ላይ እጥፍ ማድረግ ነው የምፈልገው። እውነቴን ነው የምልህ አቶ ሀብታሙ፣ በጣም ትክክለኛ ቦታ ነው የመጣው። ለአዲሱ አብሮነታችን እቺ ማህሌት የምትባል ልጅ በዚህ ድፍረቷ ሌላ ጓደኛህን እንዳታፈሳችበት ትንሽ መቆንጠጥ ያለባት አይመስልም? ምን እሷ የሚገባትን ቅጣት ታደርጋለች። ግን እኔ አሁንም ድረስ ጥያቄ ሆነብኝ፣ ያን ሁሉ በደል አደረሰችበት ሴት እንዴት ድጋሜ ልታገኛት ፈለግ? ምን ላድርግ ብለህ ነው? ደግነቱ ወደ ኋላ እንዳየዋት ወደ ኋላ አልቀረው። ለማንኛውም እንጠጣ። ቺርስ።
ለአብሮ ሰራተኝነት። ቅድስት ግን ቡና አይሻልም ነበር? ያነ ሉላ ብሩክ ይጣል እንጃ ከላለው ማለት ብሩክ የት ሄደ? እንጃ መጣው። ሻውም ቢሆን እኮ ቆንጆ ነው። እስኪ ስለ ዘሩባቤል ንገረን። ማለቴ ዘሩባቤል የሚለውን ስም ማን ያወጣልህ? ራሴ ነኝ ስሙን ያወጣሁት። ግን ያው እንደዚህ አይነት ወንጀሎች ላይ ስትሰማራ በዋና ስም መጠቀም ከባድ ስለሆነ ብዬ ነው ራሴን ዘሩባቤል ብዬ የሰየምኩት። ኧረ ቀስ 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 የደረስሽበት ሻይ አለ ይቀዳል። አካካስሽው እኮ ቅዱስ ቁርቆሬ የለም ላምጣው? ቆይ አይ ኧረ ቅድስቴ በቃ ተይ። ኧረ ላምጣልሽ። እናንተ እንዴት ነሽ? ቤት እስቲ እየበላሽ ጎሽ ዳጣዬ እንኳን መጣሽ። ቤቱ ጭር ብሎ ነበረ እንዴ እና ምን ታውቃለህ? አሁን ዳጥነት መታለች። ቤቱ ሞቅ ድምቅ እናደርገዋለን። ምንድነው ደግሞ የነ ቅድስት የሰርግ ተፋዘዘሳ ነው? ሄዳችሁ ቀበሌ ለመፈራረም ነው የወሰናችሁት? ምን መዘጋጃ ማለትሽ ነው? ወይኔ ወንድሜ መድብል ካገባ በጣም ቆይታው ማለት ነው። አሁን እኮ ማዘጋጃ እኮ ወደ ቀበሌ ከተቀየረ ሰፍተ ጊዜው እኮ። እኔ ግን ምን እንደምፈራ ታውቃላችሁ? ብቻ የሰርጉ ቀን እነ ቅድስትዬ ለመፈራረም ሲሄዱ ማለት ልክ በር ላይ ሲደርሱ ይቅርታ ምሳ ላይ ነን ከምሳ በኋላ ኑ እንዳይሏቸው ብቻ። አይዳታ አሁንማ ምሳሌ ነው መድቤ ላንቺ አፈቀላጤ ያደርግሻት እኮ ይኸው። ምንድነው እዛ ሲሄድ ምሳሌ ትናፍቀኛለች፣ እዚህ ስመጣው አትናፍቀኛለች። እሺ እኔ ምን ልሆንላችሁ? አሁን ሳበዛችሁ ምንሽ ዳጣዬ፣ ለምን ውሃና ምሳሌን ጓደኛ ማቾች አታረጊያቸው? በዛውም እኛም ዘመዶችን እንግባባቸዋለን። ምን ጣጣለው? ችግር የለውም። ግን ያው ሰርግሽን ስትያቸው እነሱን ትተዋወቂያቸዋለሽ። ወይ ዳጣ፣ መቼም ቢሆን በቃ መልስ አታጭም አይደል? እሺ ጥንዶቹ በቃ ዝና ከታሰረላችሁ በኋላ ይሄ መሯሯጥ ምናምን ስታቆም ወፋራችሁ አይደል? እርሜ ለመድብል አሁንማ ነፃ ሆነናል። እኔ የምለው ከመርማሪው ጋር ዛሬ ቀጠሮ ነበራችሁ አይደል? መርማሪዎቹ ዛሬ መጥተው ዝናን ይወስዱታል። ማለት ዝና ሸቤ ሊገባ ነው እንዴ? እንዴ ለምንድን ነው እስካሁን ዝም ያላችሁኝ? ይሄዳል ስለትሽን አስገዳችሁኝ ነበር። እንግዲህ ለአንዴና ለመጨረሻ ጊዜ አንደኛው ሰንኮፋችን ከላያችን ላይ ተነቅሏል። እንዴ አንደኛው ሰንኮፍ ስለ ሌላ ማናቀውም ሰንኮፍ አለ ማለት ነው? ኧረ ምንም የለም፣ እንዲሁ ለጨዋታ ብሎ ነው ዳጣ። እናሽ ታዲያ የሰርጉ ቀን መቼ ተወሰነ? ይሄ ጥያቄ አንቺ ይመስለኛል። የቅድስት ቤተሰቦችም ደውለው ነበረ። የላክነውንም ጥሎች ወደውታል። በእነሱ ውሳኔ እንግዲህ የሰርጉ ቀንም ተቆርጧል። እና ሆኖ እንዴ ብትነግሩን? ሻይ ያፈለው ያለ ነበር እኮ ደውለው ነገሩኝ። ግን ከ3 ሳምንት በኋላ ነው ሰርጉ ብለው ወስነውታል። እንዴ እና ከ3 ሳምንት በኋላ ሊረገጥ ነው? ቀላል እንረግጠዋለን እንዴ ማለት 3 ሳምንት እኮ በጣም ቅርብ ነን። ለምን አሁን አንጀምረው? ያሆ በል። ኧረ እባክሽ ከያው ውጪ ሌላ ዘፈን አታውቅም እንዴ? ዝም ብላ ያሆ በል። ያሆ ብቻ ነው አንቺ የሰርግ ዘፈን። ኧረ እሱንም በትክክል ባለች ነው ሞገስ ነው። አንተም ከነሱ ጋር ተደረብክ ነው ወይ? የኔ ክፉ ቀኔ እንዴ! ባንቺማ ምንም ይጨክና አንጀት አለኝ። ይልቅ አሁን በይው እንደውም አንቺ ያሆ በይ፣ እኔ እቀበልሻለሁ። ለምን አለ ገና በሚለው አይሻልም? እኔ በአንድ ዓመት 2 ሰርግ ነው መብላት የምፈልገው። ደጋሽ ይኑር እንጂ ምን በየቤቱ እየዞሩ ለመብላት ደግሞ ምን ችግር አለ? ይቅርታ ግን እኔ እንደማለት ወደ እኔ ማስቀደም ሰው አይደለሁም። እሺ ማለት የሆነ ነገር አስታወሳችሁ። ማታው እያደረኩ ማለት ነው። ማለት ማደሪያ አታብታት የምትለብሰው የምትበላው የምትጠጣው ተቆጭ ብላ የሆነ ጥንቅ ስር ቁጭ ብላ አላገኘኋት መሰላችሁ? የምርሽ ነው? እና ማለት ጎዳና ወጣለች እያልሽ ነው? እኔ የዛሬውን አላውቅም። ትናንት ግን የሆነ ማደሪያ ሰጥቻት ነው። እንግዲህ ብዙ እድል ሰተናት ነበር። እሷ ግን መጠቀም አልቻለችም። ከአሁን በኋላ እግዚአብሔር ይርዳሽ ከማለት ውጭ ምን ማድረግ አንችልም። ብታዋት ምን መስላ እንደነበር የሆነ ኩስስ
ብላ ነው ሄደችው። እትች ፖፖ ነው። ቆይ አሁንም የውድ ድርቀት አልቻለሽም እንዴ? ቆይ ባልጠፋ ሰዓት በዚህ ሰዓት የውድ ድርቀት ይይዝሻል? እሺ ቆይ ተልባውን ጠጣሽበት? ከተልባ ሌላ የውድ ድርቀት መድኃኒት ምን አለ በእናትሽ? ፖፖ ለማን ነው እያልኩ ነው? ለሁላችንም ነዋ እንዴ። ምን ሽንት ቤቱን ግን አይተሽዋል? ጠረኑ ልክ አይደለም የምር። ድሮ በጣም ብዙ ተከራዮች ስላሉበት መሰለኝ በጣም ይሸታል የሆነ። ቆይ ግን አንተ ሰውዬ ምን ባደርግ ነው የምሻለኝ? ለምን ተንከባከብከኝ ነው ይሄ ሁሉ? ቆይ እኔ በሽተኛ ነኝ እንዴ ፖፖ ላይ መቀመጠው? አንቺ ሳትሆኚ በአሁኑ በሽተኛ መሆነው እኔ ነኝ እንዴ። እስኪ አስቢ በአሁኑ ጊዜ 38,000 ብር ስንት ቀዳዳ እንደሚደፍር። ድሮስ ስለ ፖፖ ለምን እንዳወራ መቻተው። ለማንኛውም ግን አርፍዳል። እሺ አርፍዳል እስቲ አልገባኝም። አይገርምም? እውነትም ተልባ ለውድ ድርቀት ፍቱን መድኃኒት ነው። እና ብቻ ሽንት ቤት ወጣ እንዳትይ ኤፍራታ። ቀለበቱስ እየጠየኩሽ ነው። ቀለበቱስ? ምናልባት ልጅ ቀለበቱን ጣቱ ላይ አድርጎት ከ6 ወር በኋላ ከመጣ እንጠብቀው ይሆን? ወይኔ እና ጨክነሽ ቀለበቴን ሽንት ቤት ውስጥ አልሽው? ወይኔ ደቤ። አንተ መርዞ ኧረ ሰው ያለህ መርዞ። እሺ አውቄ ነው። ተነስ መርዞ። ቆይ አውቀሽ ነው? ሲጀመር እኮ አውቀሽ መሆኑ መቼ ጠርጥሬ ነበር። የእውነት እንደበላ ለማረጋገጥ ብዬ ነው እንጂ ቀለበቱ የለም። መርዞ ኧረ ሰው ያለህ መርዞ። እሺ አውቄ ነው። ተነስ መርዞ። ኧረ ሰው ያለህ እሺ ውሸቴን ነው። ተነስ። አቶ ዝና ልሰናበተን የመጣሁት። እባክህን ስለ ወንድ ልጅ አምላክ ከቻልክ ቶሎ አሰናብተኝ። እሱማ መቼም እንደማይሆን ነግሬሃለሁ። እግሬ ላይ ተንበርክከህ ብትለምነኝ እንኳን እንደማልገልህ ነግሬሃለሁ። ለምን ያለኝን ንብረት በሙሉ እዚሁ ፈርሜ ላለቀኝ? የገንዘብ ችግር እንደሌለብኝ እኮ ነገርኩህ። መንግስት የያዘብኝን ገንዘብ በሙሉ ሁኔታዎችን አጣርቶ ለቆልኛል። ገንዘብ ይጠገባል እንዴ? እናንተ ናችሁ እንጂ በቃኝ የማትሉት እኮ ብዙ ገንዘብ በቃኝ የሚል መልካም ሰው ሞልቷል። እሺ በቃ ፖሊሱን ጥራውና አሳስረኝ። አሁንም ከእስር ቤት በቀላሉ እወጣለሁ ብለህ ነው አይደል የምታስበው? ይልቅ አሁንም የመጨረሻ እድልን ብትጠቀም መልካም ይመስለኛል። ሰማኛለህ? የመጨረሻ የሚለውን ውሳኔ እኮ ወሰንኩኝ። ያው በቃ በውሳኔ ግን እንደማትቆጭ ተስፋ አለኝ። በእርግጥ የሚሆነው ሁሉ ከዚህ በፊት እንዳልኩት ነው። አለቃ በገንዘብ ኃይል ራሱን ከእስር ያስወጣል። አንተስ አይገርምም? ሞት በጠላት ሳይሆን በምታምነው ሰው በምትወደው ሰው ሲሆን ይገርማል አይደል? ይህን ያህል ግን እርግጠኛ መሆኑ በጣም ይገርመኛል። ነገርኩህ እኮ ሰውዬ፣ ካሌብን ካንተ በላይ የማውቀው እኔ ነኝ አልኩ። ይልቅ የሰጠውን የመጨረሻ ዕድል ብትጠቀም ይሻላል። አንተ አይደለም የመድብልን ዕጣ ፈንታ የምትወስነው። በእርግጥ እኔ ያንተን ዕጣ መወሰን ችያለሁ። አሸናፊ ሆኛለሁ። ማስተር ኦፍ ዘ ጌም መድብል ሆኗል። እውነት
ጨዋታው ያለቀ ነው ይመስላል። ምናልባት ይህንን ጨዋታ ከሌላ ሰው ጋር ጫወተው ይሆናል። ያንተ ጨዋታ ግን እዚህ ላይ አብቅቷል። ራስህን እንዳንበሳ ነው እንደምታየው። ተው ይቅርብ ብዬ ነግሬ ነበር። እኔን አትችለኝም ብዬ ነበር። አየህ አይደለም፣ እውነት ትሳሳለች እንጂ መቼም አትበጠስም። ዘራፊዎች፣ ውሸተኞች፣ ከሃዲዎች መቼም አያሸንፉም ብዬ ነግሬ ነበር። ኢንስፔክተር አቶ ዝናው በተደራራቢ ወንጀል ተጠርጥረ በቁጥጥር ስር ውለሃል። ፍተው። አንድ እንዳትንቀሳቀስ። ተራመድ ወደፊት፣ ተራመድ። ትርስ ወንጀል ተነስ፣ ተነስ፣ ተነስ። ተራመድ፣ ተራመድ። ወደዛ ውሰድ።